ስትናገሩ እየተደመጣችሁ ያልሆነው ሐሳባችሁ ስለማይረባ ሳይሆን ሐሳባችሁን የምታቀርቡበትን መንገድ መቆጣጠር ስለሚከብዳችሁ ነው። ለማታውቁ ሰዎች አሌክስ እባላለሁ። ስራዬ ምንድነው? እናንተ ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነትና በኮንፊደንስ መግለጽ እንድትችሉ አግዛለሁ። በዚህ ቪዲዮ የማስተምራችሁ ሐሳባችሁን የምትገልጹበትን አቅማችሁን እንድትቆጣጠሩ የሚያግዟችሁን 5 የድምጻችሁን ክፍሎች ይሆናል። በተለይ 5ኛውን አስባችሁበት ሆን ብላችሁ በንግግራችሁ መካከል ማጋባት ከቻላችሁ እንደ መሪ መናገር እንድትችሉ ያግዛችኋል። ስለዚህ ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። የመጀመሪያው ፍጥነታችሁ ነው። ሐሳባችሁን በምትናገሩበት ጊዜ የድምጻችሁ ፍጥነት ወሳኝ ነው። አንዳንድ ሰው በጣም ፈጣን የሆነና ንግግሩ የሚያወራውን ሐሳብ አትሰሙትም፣ አታዳምጡትም አይደለ? አንዳንድ ሰው ደግሞ ዘገምተኛ የሆነና እያወራችሁ የእናንተ እንቅልፍ ይመጣል። ሁለቱንም መሆን አያስፈልግም፣ ወይም ማለያየት አስፈላጊ ነው። ለምሳሌ እኔ የራሴ ንግግር ላይ ስጀምር የንግግር ፍጥነቴ በጣም ዘገምተኛ ነበረ። ምናልባት የመጀመሪያዎቹ ቪዲዮዎችን አይታችሁ ከሆነ የማወራበት ፍጥነት በጣም ዘገምተኛ ነው። እናንተን አስተኛችኋለሁ። አሁን ላይ እንቅልፋችሁ እንዳልመጣ ተስፋ አደርጋለሁ። አሁን ዳይናሚክ ነው አይደለ? ስለዚህ እናንተም እንድታደርጉልኝ የምፈልገው ሐሳባችሁን ኮሙኒኬት በምታደርጉበት ጊዜ የንግግር ፍጥነታችሁን ማለያየት። እንዴት ካላችሁኝ አንድ ህግ አለ። የምታስተላልፉት ሐሳብ ዋና እንደሆነ ለምታወራቸው ሰዎች እየነገራችኋቸው ከሆነ የንግግር ፍጥነታችሁን ልክ እንደዚህ ዝግ አድርጉት። ሁልጊዜ ግን ዝግ ባለ ፔስ ላታወሩ ትችላላችሁ፣ እንቅልፋችሁ ይመጣል። ስለዚህ አንዳንዴ ፈጠን ብላችሁ በዚህ መንገድ የምታስተላልፏቸው ሐሳቦች ሊኖሩ ይገባል ማለት ነው። ንግግራችሁ ፈጣን ሲሆን የምትጧቸው ቃላት ይኖራሉ። ሰዎች ሐሳባችሁን አይሰሟችሁም፣ ግልጽ አይሆንላችሁም፣ አይረዷችሁም። ሐሳባችሁን ካልሰማችሁና ካልተረዷችሁ ደግሞ እንዲፈጽሙ የምትፈልጉትን ድርጊት አይፈጽሙላችሁም ማለት ነው። በተለይ መሪዎች ከሆናችሁ የንግግር ፍጥነታቸውን ረጋ ማለት በጣም ፈጣን ከሆነ። ስለዚህ እናንተ ጥያቄ ሊሆን የሚችለው እዚህ ጋር አሌክስ ይህን ኤሌመንት ለማስተካከል ምን ላድርግ ካላችሁ ሰልፍ አዌር ሆኑ። ራሳችሁን ሪከርድ በማድረግ በምትናገሩበት ጊዜ ንግግራችሁ በጣም ፈጣን የሆነ ነው ወይም ደግሞ በጣም ዝግ ያለ ፍጥነት ነው ያላችሁ፣ እሱን አዌር ከመሆን ጀምሩ። እኔ ራሴን ሪከርድ አድርጌ ስመለከተው ነው በጣም ዘገምተኛ የሆነ ፔስ እንዳለኝ ይገባል። አሁን ግን ማለያየት እችላለሁ። ስፈልግ ረጋ ብዬ ማስተላለፍ እችላለሁ። አልፎ አልፎ ደግሞ ፈጠን ማለት ካለብኝ በዚህ መንገድ መፍጠን እችላለሁ። እሱን ማድረግ የምትችሉት እናንተ መጀመሪያ እንዴት እንደምታወሩ ስታዩት ነው። እዩት፣ ራሳችሁን ሪከርድ አድርጉ። ሁለተኛው የምታወሩበትን መንገድ እንድትቆጣጠሩ የሚያግዛችሁ ቮሊዩማችሁ ወይም ደግሞ የድምጻችሁ ድምቀት ነው። የድምጻችሁ ድምቀት ምን እንደሚባል ታውቃላችሁ? የድምጻችሁ ህይወት ነው። አንዳንድ ሰው ለስለስ ባለ ድምጽ ነው የሚያወራው፣ አይሰማም ስትሉት ራሱ ከፍ ለማድረግ ይቸግረዋል። እንደዚህ ከሆነ መልእክታችሁ እዛው ነው የሚቀራው፣ ድምጻችሁ ማንም እየሰማችሁ አይደለም። እዚህ ጋር አንድ ህግ አለ። እንደምታወሩበት ቦታ ሆኑ። ቢ አስ ቢግ አስ ደሩም። በጣም 500 ሰው 400 ሰዎች ያሉበት ሩም ውስጥ እያወራችሁ ከሆነ ድምጻችሁ ሊሰማ ይገባል። ስለዚህ ሜክ ሹር እዛ አፍ ጋር የተቀመጠውም ሰው እየሰማችሁ እንደሆነ። ከአንድ ሰው ጋር እያወራችሁ በጣም ይሄ በቅርበት ከምታውቁ ሰው ጋር እያወራችሁ ከሆነ ምናልባት ለስለስም ብላችሁ ልታወሩ ትችላላችሁ። ሁልጊዜ ከፍ አድርጉት ማለት አይደለም። አሁንም እዚህ ጋር ኤክስትሪም መሆን አያስፈልግም። በጣም ከፍ ያለ ድምጽም ያለው ሰው አለ፣ ዲፎልት የሆነ ኦፊስ ሲገባ እንግዳ ሰው ሆኖ በጣም እየጮኸ ነው የሚያወራው፣ ኦፊሱን እየቀወጠው። እንደዛ እንድትሆኑ አይደለም። እስቲ እሱም ጋር ቢሆን አዌር መሆን ያስፈልጋል አይደለ? በጣም ከፍ ያለ ድምጽ ብቻ እንኳ ሆኖ አዲስ ሰው ናችሁ ለዛ ኦፊስ፣ እነሱን እየረብሻችሁ የምትገቡ ከሆነ አንዳንድ ሰው በነገራችሁ ላይ አለ እንደዛ። እኔ ገጥሞኛ ቃል እና አያውቀውም ራሱ እንደዛ እያወራ እንደሆነ በጣም እየረበሸ እንደሆነ አዌር መሆን ያስፈልጋል። ለስለስም ብቻ ብላችሁ እስኪ ያረ ድምፅን ከፍ አድርገው እንስማ እየተባላችሁም ከፍ የማታደርጉት ከሆነ እሱም የምታቀርቡትን ሐሳብ እንዳይሰማ ያደርግባችኋል። ለምን? የምታወራቸው ሰዎች እናንተ ኮንፊደንስ አላችሁ የላችሁም የሚለውን የሚገምቱት በራስ መተማመናችሁን የሚያዩት ድምጻችሁን ሲሰሙት ስለሆነ ድምጻችሁ የምታወሩትን ነገር እንደምታምኑት ያሳያል። አቀራረባችሁ እንዴት ላሻሽለው? እኔ ለስለስ ብዬ ነው የማወራው፣ ከፍ ማድረግም አልችልም የምትሉ ሰዎች ካላችሁ ብዙ ሰው ደንበኞቼም ሆነው የሚመጡ ሰዎች ትንሽ ከፍ አድርጉ ስላቸው በጣም የጮኸ ያክል ነው የሚሰማቸው። ያው እዚህ ጋርም ራሳችሁን ሪከርድ አድርጋችሁ ስለማታዩት ነው፣ ስለማትሰሙት ነው እንዴት እንደምታወሩ። ለስለስ ያለ ድምፅ እንዳላችሁ ስታውቁና እሱን በደንብ ስትለማመዱት ለካ ለስለስ ያለ ድምፅ ነው ያለኝ መጨመር አለብኝ ትንሽ ከፍ እያለ እና ትንሽ ከፍ ማድረጓን ራሱ አትፈሯትም። አሁን ላይ ግን ትንሽ ከፍ አድርግ ስትባል በጣም የጮክ ይመስላል፣ ግን እየጮኻችሁ አይደለም። ኢን ሪያሊቲ ይሄ ስላለመዳችሁት ነው። እና ትንሽ የቮሊዩም መጨመር መቼም መጥፎ ሆኖ አያውቅም። ጀስት ሐሳባችሁ ሊሰማ ይገባል። ድምጻችሁን ከፍ አድርጉት። ሁለተኛው የሐሳብ አቀራረባችሁን የሚያስተካክልላችሁ ኤሌመንት ቮሊዩም ወይም የድምጽ ድምቀታችሁ ነው። በነገራችሁ ላይ ከኛ ጋር በቅርበት መስራት የምትፈልጉ ሰዎች ካላችሁ ፍርሃታችሁን ቀንሳችሁ መድረክ ላይ የተሻለ ተናጋሪ ሐሳባችሁን የምትገልጹበትን አቅማችሁን ከፍ ማድረግ ከፈለጋችሁ ሁለተኛው ዙር የስፒክ ቦልድ አካዳሚ ፕሮግራም
ምዝገባ ጀምረናል። የምንቀበላቸው ሰዎች ውስን ስለሆነ ቦታችሁን ቶሎ ለማስያዝ ታች ላይ ሊንክ እናስቀምጥላችኋለን። ቶሎ ብላችሁ ተመዝገቡ። ወደ ሶስተኛው ኢለመንት ስንሄድ ድምፃችሁን፣ አቀራረባችሁን መቆጣጠር እንድትችሉ የሚያደርጋችሁ ኢለመንት ቶን ይባላል። ቶን ሲባል ብዙ ጊዜ እናንተ ተሰማላችሁ ብዬ አስባለሁ። ግን ምን ማለት ነው ቶን ማለት በራሱ? አይ እገሌ እኮ ቶኑ ልክ አይደለም፣ ዛሬ ያወራበት መንገድ ልክ አይደለም። አይ ቶኗ ግን እሷ እኮ ልክ አይደለም ያወራችበት መንገድ። ቶን ማለት ስሜት ነው አይደለ? ከመልእክታችን ጋር አብረን የምናስተላልፈው ስሜት ማለት ነው። ሌላም ደግሞ ምናልባት ሲባል የምትሰሙት ብዬ የማስበው አይ ነገርኩት እኮ ሀሳብን አስረድቸው፣ ግን በሌላ መንገድ ተረድቶ ታገኘሁት የምንልበትም አጋጣሚ። ለምንድነው እንደዛ የሚሆንበት ምክንያት? ይኸውላችሁ ቶን እንዴት ነው በትክክል ማስተላለፍ የሚቻለው ከተባለ ፊታችንን ማንቀሳቀስ ነው። ለምን? የፊት አገላለጻችንና ድምፃችን የተያያዘ ስለሆነ ሙሉ አካላችንና ድምፃችን የተገናኘ ነው። ፊታችን አካላችን ሞር ኤክስፕሬሲቭ ሲሆን ሞር የሚገልጽ ሲሆን ይሄ ቶናችን የሚስተካከለ እና ሰው ቆጣ ብሎ ይነግራችሁና ፈገግ ብሎ እንደነገራችሁ ነው እሱ የሚሰማው። ወይም ብዙዎቻችን አዌር ካለመሆን ነው ይሄ የሚመጣው። አናስተውለውም እንዴት ኮሚኒኬት እንደምናደርግ። አንተ ቆጣ ብለህ ግን ኖርማሊ ፈገግ ብለህ እንዳስተላለፍከው ፊልም የምታረግ ከሆነ ያ ሰው ግን የተረዳህ ቆጣ እንዳልክ ነው፣ ቆጣ ብለህ እንደነገርከው ነው። ደግሞ የሚገርማችሁ ከሰዎች ጋር ኮሚኒኬት ስታደርጉ መጀመሪያ የሚረዱት ወይም የሚያስተውሉት የእናንተን ቃላት ሀሳባችሁን አለም የምትገልጹበትን የፊታችሁን አገላለጽ ነው። እና ሁልጊዜም ቢሆን ቶኔን እንዴት ላስተካክለው ካላችሁ ከመልእክታችሁ ጋር አብሮ የሚሄድ የፊት እንቅስቃሴ ነው ወይ እያጋባችሁ ያለው የሚለው በጣም አሪፍ ጥያቄ ነው። ለምሳሌ ፈገግ ብዬ ሰላም እንዴት አላችሁ ወዳጆቼ ስላችሁና እንዴት አላችሁ ወዳጆቼ ስላችሁ ሁለቱ ይለያያል አይደል? ቶኑ ማለት ይሄ ነው። አንደኛው ቆጣ ያለ ቶን ነው ያለው፣ አንደኛው ደግሞ ፈገግ ያለ እናንተን ወደ እኔ መሳብ የሚችል አይነት ቶን ነው ያለው። ይሄ ተመሳሳይ ፕሪንሲፕል ስራ ቦታም ተሰገብሩታላችሁ፣ ቤተሰብ ጋርም ከጓደኞቻችሁም ጋር ስትሆኑ። ብዙ ሰው እንዴት ራሱን እንደሚገልጽ አያውቀውም፣ እንዴት ፊቱን እንደሚያንቀሳቅስ አያውቀውም። በቃ ቆጣ ብሎ ምን ሊነግራችሁ ይችላል ወይ የሆነ ሌላ ኤክስፕሬሽን ያሳያችሁና ውስጡ ላይ ያለውን ሀሳብ የገለጠለት ይመስሏል፣ ግን እሱ አይደለም በፍጹም። ሁልጊዜም እሱ የእናንተ ስራ ነው የሚሆነው። ለምን? ሰዎች የእናንተን ፊት ነው የሚመለከቱት። እሺ፣ ለምን? ሰዎች የእናንተን ፊት ነው የሚመለከቱት እንጂ ሀሳባችሁ ውስጥ ያላችሁ የምታስቡትን ነገር የሚሰማችሁን ስሜት ገብቶ ሊያዩት አይችሉም። ያንን የማውጣትና የማሳየት የእናንተ ኃላፊነት ነው የሚሆነው ማለት ነው። አራተኛ ሀሳባችሁን ለመግለጽ የምትቆጣጠሩት የድምፃችሁ ኤሌመንት ፒች ነው። ፒች ማለት በተለምዶ ለምሳሌ ሃይ ፒች የሆነ ሴቶች ብዙ ጊዜ የሚያወሩበት መንገድ ይሄ ነው። አንዳንዴ ደግሞ ሎው የሆነ ወፍራም ጎርነን ያለ የምንለው ብዙ ጊዜ ወንዶች የምንፈልገው አይነት የድምፅ አገላለጽ ይሄ ነው አይደለ? ይኸውላችሁ እዚህ ጋር ቢሆን ሁልጊዜ እንደ ወንዳ የሆነ ፒች ነው የሚያስፈልገን ማለት አይደለም። ሁላችንም ራሴን ጨምሮ ስፒኪንግ ፒች አለ፣ ስፒኪንግ ሬንጅ አለ። ለምሳሌ አሁን ይሄን ቪዲዮ ሪከርድ ሳድርግ የምጠቀመው ፒች ሬንጅ አለ። ሃይ የሆነ በጣም ቀጭን የሆነ ድምፅ ልክ በዚህ መንገድ አይደለም እያወራኋችሁ ያለሁት። ሎ በሆነ ልክ በዚህ መንገድ ወዳጆች አሁን እያስተማርኳችሁ ያለሁት በዚህ ሎ በሆነ ፒች አይደለም እያወራኋችሁ ያለሁት። ሚድል የሆነ ነው አይደለ? መሀል ላይ ያለ ፒች ሬንጅ በመጠቀም ነው እያወራኋችሁ ያለሁት። ያ ማለት ሁላችሁም የምታወሩበት ሬንጅ አላችሁ፣ ምንም ችግር የለውም። አስፈላጊ በሆነበት ጊዜ ግን እሱን ስትፈልጉ ከፍ ማድረግ ሃይ ፒች ማድረግ፣ ስትፈልጉ ደግሞ ዝቅ ያለ ሎው የሆነ ፒች መጠቀም ትችላላችሁ። መቼ የሚለውን ልንገራችሁ። አለቃችሁ ኦፊስ ገብታችሁ የደሞዝ ጭማሪ እንድትጨምርላችሁ ስትጠይቁ ሎው የሆነውን ፒች ብትጠቀሙ ሞር ግርማ ሞገስ ይሰጣችኋል። ሞር አውቶሪቲ ያላችሁ እዛ ነገር ላይ አይ እንዴት ነህ ዛሬ እንዴት መሰለህ የሰራናቸው ስራዎች እነዚህ ናቸው፣ እንደዚህ አይነት ነገር ያስፈልገናል ስትሉ ሎው የሆነ ፒች ነው የሚያስፈልጋችሁ እንጂ ለምሳሌ በዚህ ፒች ብታወሩ ስልጣን የላችሁ፣ ሞር አውቶሪቲ ግርማ ሞገስ የላችሁ። ከዛ ግን ሁልጊዜ አሁንም እንዳልኳችሁ ሎው የሆነ ፒች ተጠቀሙ ማለት አይደለም። አንዳንዴ ከልጆቻችሁ ጋር ስትጫወቱ ቤተሰብ ጋር ስትሆኑ አንተ ተወንጅ ለምን ነው የሆነ ፒች ልትጠቀሙ ትችላላችሁ። እንደ ኢፌክቲቭ ኮሚኒኬተር እንደ ውጤታማ ተናጋሪ ድምፃችሁን ዳይናሚክ ማድረግ ነው እንጂ አንደኛውን ኤሌመንት ዲፎልት አድርጎ መቀመጥ አይደለም። ፒቻችሁ ዲፎልት መሆን የለበትም። ቮሊዩማችሁ እንዳልኳችሁ ድምቀታችሁ ለስለስ ብላችሁ ልታወሩ ትችላላችሁ። ከፍ ማድረጋችሁ ደግሞ ልታወሩ ትችላላችሁ። ፍጥነታችሁን አንዳንዴ ረጋ ብላችሁ በዚህ መንገድ የምታወሩበት አጋጣሚ አለ። ስትፈልጉ ደግሞ ፈጠን ብላችሁ አንዳንድ ሀሳቦችን ልታስተላልፉ ትችላላችሁ። ስለዚህ እሱን ዳይናሚክ ማድረግ ስትችሉ የምታወሯቸውን ሰዎች ወደ እናንተ ማቅረብ ትችላላችሁ። አምስተኛውና የመጨረሻው በትክክል አሰባችሁበት ንግግራችሁ ላይ ከተገበራችሁት እንደ መሪ መናገር እንድትችሉ የሚያግዛችሁ ኤሌመንት ለአፍታ እረፍት መውሰድ ነው። ለአፍታ እረፍት ስትወስዱ የምታወሯቸው ሰዎች ያስተላለፋችሁትን ሀሳብ እንዲረዱ ማሰቢያ ጊዜ ትሰጧቸዋላችሁ።
እናንተም ንግግራችሁን ዝግ ታረጉታላችሁ። የምታወሩትን ነገር እየገባችሁ እንድታወሩ ያግዛችኋል። የማያስፈልጉ እነዚህ የሚሉ ድምፆችን እኮ የምትጠቀሙት ለአፍታ እረፍት መውሰዱን ስለምትፈሩት ነው አይደለ? እንጂ እኮ ዝም ብትሉ ከምትቀጥሉት ምቶት ምንድን ነው? የሆነ ሀሳብ ጀምራችኋል፣ የሆነ ቃል ጠፋባችሁ፣ እስኪመጣ ድረስ ዝም ብላችሁ አስቡት። ከዛ ሲመጣላችሁ ተናገሩ። እነዚህ 5ቱን የድምፃችሁን ክፍሎች መቆጣጠር ከቻላችሁ ሀሳባችሁን ሰዎች እንዲያዳምጡት አድርጋችሁ መናገር ትችላላችሁ። ስለዚህ ሰዎች ሀሳባችሁን አሁን ላይ እያዳመጡት ያልሆነው እየተደመጣችሁ ያልሆነው ሀሳባችሁ እርባና ቢስ ስለሆነ አይደለም፣ ሀሳባችሁን የምታቀርቡበትን መንገድ ስላልተማራችሁ ነው። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። መድረክ ላይ ወጣችሁ ሀሳባችሁን የምታቀርቡበትን አቅማችሁን ሌላ ሌቭል ማድረስ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት አካውንቱን ፎሎ ማድረግ ቤተሰቡ ነው።